ትዝትዛለኝ ትዝትዛለኝ የናቴ ውለታ የአገሬ ትዝታ ካለሁበት ቦታ የማማ ውለታ የአገሬ ትዝታ ካለሁበት ቦታ ትዝትዛለኝ 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 የናቴ ውለታ የአገሬ ትዝታ ካለሁበት ቦታ የማማ ውለታ የአገሬ ትዝታ ካለሁበት ቦታ ባላ ጎጆ ሲያቆም የእናት ቤት ሲተካ አንተ ትብስ ሁሉም በየፊናው ከዋለበት ጎራ ካለበት ሲነካ እምባዋን አፍስሳ የወላድ መካን ነኝ ብላ ስትጣራ ልጇ ሲደርስላት አለሁልሽ ሲላት ጎንበስ ቀና እያለ ብድሯን ሲከፍላት ጀንበር ካለች ሩጥ እናት ካለች አንዲት በእናቷ አትበላ አገሬ ተደሰት ያለ እናት የበሉት አገር የጠጡት አይሆንም ሰውነት ጠፋ አይልም ካንጀት ከተማችን ለቱሪዝም ምቹ መሆኗን የሚያሳየው በበጀት ዓመቱ ያለው የሀገር ውስጥና የውጭ ቱሪስት ፍሰት ትልቅ የኢኮኖሚ እንቅስቃሴ ለከተማው ፈጥሯል። በዚህም በከተማችን እስካሁን ባሳለፍነው በጀት ዓመት ከፍተኛ የቱሪስት ፍሰት ታይቶባታል። የሀገር ውስጥና የውጭ ቱሪስቶች 1,472,059 ጎብኝተዋታል። በአጠቃላይ ከዚህ 12,339,760 የሚገመት ብር በእያንዳንዱ የከተማችን የኢኮኖሚ እንቅስቃሴ ላይ አስተዋጽኦ አድርጓል። ለዚህም ነው ባህላችንን እያሳደግን ቱሪዝምን ስናሰፋ ቱሪዝም በቀጥታም ይሁን በተዘዋዋሪ የሀገር ኢኮኖሚ ምንጭ ነው የሚባለው። በዚህ ምቹነቷ አሁን በእድገት ጉዞዋ የኢንዱስትሪ የኢንቨስትመንትና የልቀት ማዕከል ሆና እንድትቀጥል ተፈጥሮ ያደላት ከተማ ናት። ቱሪዝም በሀገራችን አይነተኛ የዝለት የትኩረት ጉዳይ ሆኖ እየተሰራበት ይገኛል። የቱሪዝም ዘርፉን በማዘመን የባህል ኢንዱስትሪ ልማቱን በማሳደግ የጋራ ርብርብና ቱሪዝምና ባህል በጋራ ተቀናይቶ ሲሰራ ውጤት ስለሚያመጣ ተቆራርጦ ለመስራት ባለድርሻው እዚህ ያለም የሌለም መላው የከተማ ህዝባችን ነው። በመሆኑም በቀጣይ ቱሪዝምን በከተማችን ስናሰፋ ከተማችን በተለያዩ አማራጮች የኮንፈረንስ ቱሪዝም ብዙ ስብሰባዎችን ማከናወን ከቻል ብዙ የገንዘብ እንቅስቃሴ ኖሮ በእያንዳንዱ ሰው ኪስ ኢኮኖሚ እንዲያድግ በዛ ድምር ውጤት የኢኮኖሚ ከተማ እንድትሆን ይፈለጋል። ከዚህ በተጨማሪ የክብረ በዓል ቱሪዝም ነው። ብዙ ጊዜ ካያችሁ በሃይማኖታዊ እንቅስቃሴ በሃይማኖታዊ ጉብኝትና በሌሎች ክብረ በዓላት ብዙ ወደ ከተማችን ይፈሳል። ያ ህዝብ ባዶውን አይመጣም፣ ገንዘብ ይዞ ይመጣል። ቱሪዝም ኢኮኖሚ መሆኑን በዛው ማሳየት ይችላል። ሌላኛው የቢዝነስ ቱሪዝም ነው። ይሄ በተለያየ መንገድ ገንዘብ የሚንቀሳቀስበትን መንገድ የሚያሳይ የቱሪዝም አይነት ነው። ሌላው የመዳረሻ ልማት ቱሪዝም ነው። ለቱሪዝም ውጤታማነት መዳረሻ ልማት ወሳኝ ነው። ነፃ እንቅስቃሴ ያስፈልጋል። ምቹ መንቀሳቀሻ ይጠይቃልና አሁን በከተማችን በልዩ ሁኔታ ተይዞ ያለው የውስጥ ለውስጥ መንገድ ስራ፣ የውስጥ ለውስጥ የፈጠነ የአስፋልት ግንባታ ስራ መልሶ በኮንስትራክሽን ዘርፉ የቱሪዝም ሀብት መሆኑን ለመግለጽ እወዳለሁ።
ሌላኛው የስፖርት ቱሪዝም ነው። እንደ ሀገር አቀፍ ደረጃም አይን ገላጭ ከሆኑት ውስጥ ባህልን ወደ ኢኮኖሚ ማሸጋገር፣ ባህልን ለልማት መዋል፣ ኪነ ጥበብን ለልማት መዋል፣ ኪነ ጥበብን ለሀገር ገጽታ መዋል፣ ይሄ በስፋት አልሄድንበትም። በተለይ ብዙ ፖቴንሻል አላቸው የባህል እሴት አላቸው ከሚባሉት ቀዳሚ ታሪክ አላቸው ከሚባሉት ቀዳሚ አካባቢ ነው። ይሄን ታሪክ አላወጣ ነው። ኪነ ጥበብ ሲነሳ ሸዋ መነሻ ነው። አሁን ኪነ ጥበብ ላይ ያላችሁ አላችሁ፣ ግን አላጎለበት ነው። ለሚቀጥለው ትውልድ ገና አላሸጋገር ነው። ደብረ ብርሃንና አካባቢ እንደምታውቁት በርካታ የቱሪዝም ፖቴንሻል አለው። ከተማችን ከኢንዱስትሪ ቀጥለን ልንጠራ የምንችለው ቱሪዝም ነው። አላለማ ነው። ይሄን ቱሪዝምን ከባህል ጋር አስተሳስሮ ወደ ኢኮኖሚካል ቫልዩ መቀየር፣ ወደ ኢኮኖሚክ እና ለእድገት መቀየር አሁን ያለነው ዜጎች አሁን ያለነው ነዋሪዎች ግዴታ ስለሆነ ሁላችንም በዚህ ይሄን ፌስቲቫል ስናከብር ቀጣይነቱን ማሰብ፣ ቀጣይ ምንድነው የምንሰራው፣ ለሚመጣው ትውልድ ምንድነው የምናስተላልፈው የሚለውን ትኩረት እንድናደርግ ለማሳሰብ ነው። በእኛ በከተማ አስተዳደሩ በኩል በዛ ዓመት አንዱ የምናነሳው ጀምረነዋል። በተለይ የተረሳውን ከባህል ቡድን ጀምሮ ማቋቋም እንደ አዲስ የጀመርነው አለ። በኪነ ጥበብ ዘርፉ ሲሰሩ የነበሩትን ለማበረታታት የሞከርነው አዳዲስ እየተፈጠረ ያለ ትውልድ አለ። ይሄን ትውልድ ማበረታታት፣ ይሄ ትውልድ ከጎኑ መቆም ስለሚገባ በደብረ ብርሃን አካባቢ በቱሪዝም ዘርፉ በተለይ በአጭር ጊዜ የመቀየር እድል ያለው ከተማ ስለሆነ ይሄን ለመቀየር ተክተን እንደምንሰራ በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ። ባህልና ቅርሱ ተጠብቆ የሚፈልግ አመራር አለ፣ የሚፈልግ ሙያተኛና ነዋሪ እየፈጠርን ስለሆነ ይሄን ተጋግዘን አካባቢያችን የብዙ ባህሎች መገለጫ፣ የኪነ ጥበብ መውጫ፣ የልማት መገለጫ እንዲሆን ሁላችንም ተክተን እንስራ። So
Sing